ቤተሰብ ደርሰናል። እንግዲህ እስቲ እናያቸዋለን። ጠዋት ነው ያለንበት። እኛ ራሱ በስነስርዓት እንትን ሳንል ነው የመጣው። እኛ ራሳችን አነቃነች ሲጀመር በዚህ ላይ እንግዳውን ከፍክፈው እስቲ እንዴት እንደሆነ ያለው ሁኔታ እስኪ ቤተሰብ አብረን ሰላም ሰላም፣ ውድና የተከበራችሁ ውድ ተመልካቾች እንዴት ናችሁ? ደህና ናችሁ? አይ ደህና ነኝ፣ ፈጣሪ የተመሰገነ ይሁን። አልሐምዱሊላህ እኔ ደህና ነኝ። እንዴት ናችሁ እናንተ? ሁሉ ሰላም ነው? እንግዲህ ልጁን ፈልገው ወጥቷል ማለት ነው። ዴቭ እና ቡዜ ማነው ጥፋተኛ የሚለው እዚህ ጋር እናያለን ማለት ነው። ሲጀመር አብርሽ የራሱን ችሎ አይሄድም ወይ ደውሎለት በር ላይ ጠብቆ ነው። ይሄ ሁሉ ያስታውቃል። የዛ ማነው የሚባለው ኤፍሬም፣ አቶ ኤፍሬም የሱ ሴራ ነው ይሄ ሁሉ የሩታና የሱ ሴራ። ሩታ አልሄድም ብላ እሪ ብላ እምቢ ስትል እሱ እኮ በአንዴ እሺ ብሎ ማውጣቱ እኔም ገርሞኛል። ለራሴ ጥያቄ ሆኖብኛል። እሱ ያሰበው ሴራ ስላለ ነው ማለት ነው ቶሎ ብሎ በቃ እንዳላት እና እናንተ ደግሞ ዴቭና ቡዜ በጣም ጥፋተኛ ናችሁ። ከነሱ በላይ እናንተ ናችሁ ጥፋተኛ። አንደኛ ልጁ ያስተኛችሁበት ቦታ ሳሎን ነው። በሩን ቆልፋችሁት ነው ወይስ አልቆልፋችሁ ነው የሚለው ነገር አልገባኝም። የሰማነው ነገር የለም። ሁለተኛ ደግሞ እኔ በእግሬ ነው የሄድኩት እኔ ነኝ ሄድኩት እያለ ነው አብርሽ። አይደለም እሱ ችሎ አይደለም። ትላንትና እኮ እንደዛ ድቅቅ ብሎ የተኛው ልጅ እንዴት ነው ዛሬ በሌሊት ተነስቶ የሚሄደው? ለማንኛውም እስቲ ቪዲዮን አብረን እንመልከት። ምን ነው በጠዋት በሌሊት መጣችሁ? በጣም በሌሊት መጣ ነበር። በጣም ጎበዝ። ምንድነው በሌሊት መጣችሁ ነው ልጁን የወሰዳችሁት? በሌሊት መጣችሁ ነው ልጁን የወሰዳችሁት? ስለምን ልጅ አብርሃም በሌሊት መተነው ወይ የወሰድከው? እኛ አንተ ምን አይነት እብደት ነው? እናንተ ምን አይነት ስራ ነው? በራሱ ፍቃድ ነው የመጣው። ምንድነው ዝም ብለው ሰው እንደመደሙታው? እንዴት ነው? እንዴት አልደመድም ታዲያ? አንተ በዛ ሌሊት 11 ሰዓት እንኳን ሰው ማይንቀሳቀስበት ሰዓት ልጁ ያወራል። እንዲጠይቁት በራሱ ፍቃድ ነው እንደመጣ። ደህና ነህ አንተ? እንዴት ናችሁ? እንዴት መጣ? አምጥተው ነው እና ኤፍሬም እና ሩታ ነው አይደል? እኔ ራሴ ነኝ የመጣሁት። እንዴት መጣ? ከራስህ እንቅልፍ እምቢ ብሎኝ ነው። እናንተ ጋር እንቅልፍ እምቢ ብሎኝ እና ቀስቅሰኸኝ አትነግረኝም ነበር? ተይዛችሁ ነበር እንዴ? እንዴት? እኔ ለአንተ ብዬ እኮ ነው ያደርኩት አይደል እንዴ? ታውቃለህ አይደል? ተይዛችሁ ነበር። ቢያንስ ቀስቅሰን በዛ ሌሊት እንዴት ይወጣል? እኔ ራሴ ነኝ የመጣሁት። እንዴት ችሎ ነው የሚሄደው? ሲጀመር ማይመስል ነገር ነው። በል የተባለው ነው እሱ እያለ ያለው። እውነቴን ነው የምላችሁ። በል እነሱ ከመጡ ማምጣታቸው አይቀርምና እነሱ ከመጡ እንደዚህ በላቸው የተባለን ነው እያለ ያለው ለነሱ ማለት ነው፣ ለነ ቡዜ። ይህ ማይመስል ነገር ነው። አብርሽ ትላንትና እንደዛ ታሞ ተዘርግፎ ተኝቶ ሌሊት በ11 ሰዓት ወጥቶ ወደነ ሩታ ቤት ይሄዳል ማለት ቅዠት ነው። ኤፍሬም ራሱ ነው ደውሎለት ናውጣ በር ላይ ነኝ ወይንም ደግሞ ወጥተህ ጠብቀኝ መንገድ ላይ መጥቼ ወስዳለሁ ብሎ ተነጋግሮት ይሆናል እንጂ እንደዚህ ሰው ዝም ብሎ ነው እንደሚሄደው። 11 ሰዓት ማለት እኮ ሌሊት እኮ ነው በእኛ ሀገር፣ በዚህ የኛ ባለንበት አገር እንጂ በኢትዮጵያ እኮ ሌሊት ነው። ሰው ማይንቀሳቀስበት ሰዓት ላይ እኮ ነው 11 ሰዓት ማለት እንጂ። እነዚህ ምን አይነት ደደቦች ናቸው? ቆይ አረ ሩታና ኤፍሬም እየሰሩ ያለው ስራ በጣም እኔ ልንገራቸው አይደል፣ በጣም የሚያስጠላ ነገር እየሰሩ ነው። እውነት ልጁ እንደዚህ ድንዝዝ ብሎ የህፃን ወሬ የሚያወራው ልጅ አልታመምም፣ ደህና ነው፣ ሰላም ነኝ እያለ ነው። ደህና ነው፣ ምንም አልታመምም እያሉ ያስመስላሉ። የደበቁት ሴራ ማለት ነው እንዳይታወቅባቸው። ይሄንን ዋጡት። እውነቴን ነው የምላችሁ። እነሱ የሚያውቁት ነገር ስላለ ነው። ዛሬ ደግሞ ቶዬ መጥቷል እና አዲስ ነገር አለ፣ ጥሩ ነገር ትሰማላችሁ ከነ እያለ ነው። በጉጉት እንጠብቃለን። ቶዬ የኔ አባት በጉጉት ነው የምንጠብቅህ። እኔ በጣም ደስ ብሎኛል እሱም ቪዲዮ ካየሁት በኋላ እና የአብርሽ ቤትም ተከቧል ማለት ነው። የነሩታ ቤት ማለት ተከቧል። አብርሽ ከዛ ቤት ወጥቶ የትም መሄድ አይችልም። አሁን የትም መውሰድ አይችሉም እነሱም ማለት ነው።
እና ቤቱ ተከቧል ማለት ነው። ቶዬ እናመሰግናለን። ቶዬም እኮ እየተናገረ ያለው ነገር እኔ በጣም ጥሩ ኢንፎርሜሽን እየሰጠዋቸው ነው፣ ግን እነሱ እየተጠቀሙበት አይደለም እያለ ነው። ለምንድን ነው እሱ የሚላችሁን ነገር ማታደርጉት? እና ቡዜና ዴቭ እናንተ ምን ሆናችሁ ነው? ይሄ ልጅ እኮ በሕክምና የሚመለስ አይደለም እኮ ይሄ ነገር እንዴ! ወይ ወደ ጸበል ወይ ወደ አንድ ቦታ ውሰዱት እንጂ ምንድን ነው? ትላንትና ከትላንት ወዲያ ምናምን አሪፍ ቻንስ አግኝታችሁ ነበር፣ እሱም አመለጣችሁ። አሁንም ግን እንደተኛችሁ ናችሁ እናንተ። ተገልብጣችሁ ስትኙ ነው ልጁ መጥቶ የወሰደው። መቼም እስቲ ቀጣይ ቪዲዮን እንያለን። አንተን ያልፈለግንበት ቦታ አለ እንዳታዩታችኋል ብዬ እንዳልቀሰቀሳችሁ ብዬ አስቤ ነው እኮ። እንዳትቀሰቅስ ምን ችግር አለ ብትቀሰቅሰን? ልሄድ ምን ግራ እያጋባኝ እኮ ነው እንዴ። በቀደም እዚህ ቤት ምን ታደርጋለህ ነው መብት አይደለም ወይ አለኝ። ዛሬም እንግዲህ እዚህ ቤት ላይ ያገኘዋለሁ እንዴ። እዚህ አንተም ጠቅልለህ እዚህ መኖርና ሀሳብ ነው። የሁለቱ ቤት ነው። እሺ የሁለቱ ቤት ነው። አንተም ትሰራለህ እዚህ ቤት። ዛሬ ማድረስ አለብኝ አደርኩ። አረ በጣም ነው የሚገርሙ፣ በጣም ነው የሚያዛዝነው። እንዲ እናንተም ጀመራችሁ መሰለኝ። ምንድን ነው የሚባለው? ውሹሚት ለሄርሜ ውሹሚት እያልሽ አንቺም ጀምሮ ይሻላል። ወንድሙ በሌለባት ይሄ የዛ ወንድም ነው። ምን ይሰራል ከአንቺ ጋር? ምን ይሰራል? አንድ ቤት ውስጥ የምታደሩት ሴትና ወንድ አንድ ቤት ውስጥ ማደር ለምን አስፈለገ? እንደ አይጥና ድመት እኮ ነው። ሴትና ወንድ ማለት እኮ እንደ አይጥና ድመት ማለት ነው። አይጥና ድመት አንድ ቤት ውስጥ ያሳድሩታል እንዴ? ጉድ 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 ጉድ። ኤኒዌይስ በሌላ ቪዲዮ እስከምንገናኝ የኔ ውዶች፣ የኔ ቅመሞች ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ጠብቁኝ እላችኋለሁ። በሌላ ቪዲዮ ደግሞ እመጣላችኋለሁ ዛሬ ማታ። በሰላም እንኖራለን። አትኖሪ አደንዝዘሽ አፍዝዘሹ ልጁ አንቺ እንደዚህ ብቻ እየጠበቀ እንዲኖር ነው የምትፈልጊው። መጨረሻው ደግሞ ወይ እብደት ወይ ራስ ማጥፋት ያጋጥመዋል። ያ ነገር ነው የምትፈልጊው። የጠላቸው ረደፈን ምንም አይሆን። በዚህ ሲጀመር ከሚያብደው መሀል አንዱ ራሱ ይሄ ነው የሚያብደው። ይሄም ራሱ ተጨምሮት ነው የሚያብደው። ያ ነው የምትፈልጊው አንቺ። ለዛ ነው እንድንተው